እየመጡ እንደዚህ ይበደላሉ። እየመጡ በእንደዚህ እንደው ጉድ በሚባል ደሞዝ በ300 ድርሃም 10,000 ብር የኢትዮጵያ 10,000 ብር ኢትዮጵያ ውስጥ እንኳን እኮ ሰው አሁን ሬስቶራንት ውስጥ 10,000 ብር እየተከፈለው ነው። እንዴት ነው እቺ ልጅ ከሀገር ወጥታ ኢማራት መጥታ በ10,000 የኢትዮጵያ ብር የምትቀጠረው? ሐራም 3 ዓመት ከ10 ወር 10,000 ብር እየተከፈላት ለ21 ሰዓታት እየሰራች በኢትዮጵያ ከሌሊቱ 11 ሰዓት ምግብ ቤት ከፍታ እስከ ስንት ሰዓት ድረስ? እስከ ሌሊት በኢትዮጵያ እስከ ሌሊቱ 9 ሰዓት ድረስ ሰርታ ስልክ አይፈቀድላትም። ለምን? ማንም እንዳይመክራት ምንም ነገር እንዳታቅ ስልክ አይሰጣትም ነበረ። እሺ ከስተመሮች ሲመጡ ማለት ነው አንቺ እንደዚህ መሆንሽን አይተው ምንም የጠየቀሽ አካል የለም? ደስተኛ ነሽ ወይ በስራሽ ደህና ነሽ ወይ ብሎ እየጠየቀሽ ከስተመር የለም? ከስተመር ደንበኛ ሚውቱን አብራላት ወንድሜ። አቡ ይሄ ነገር በቪዲዮ ብቻ ማውቃት የለበትም። እኔ እንደ አንድ ኢትዮጵያዊ ድምጽ ነው መሆን የምችለው። ከቪዲዮ በላይ ማድረግ የምችለው ነገር የለም። የምትችሉ መክሰስ በአካል ሄዳችሁ ኦኬ፣ ለዚህች ልጅ ፍትህ መጠየቅ የምትችሉ ጠይቁላት። እኔ ድምጽ ነው መሆነው። እኔ ህዝብ ጋር ነው ማደርሰው። ቪዲዮ ሰርቼ ህዝብ ጋር አደርሳለሁ። ካለበለዛ ነገ በጣም ብዙ የሬስቶራንት ባለቤቶች፣ የሱቅ ባለቤቶች፣ የምን ባለቤቶች እያመጡ እንደዚህ ይጨቁናሉ። እንደዚህ በትንሽዬ ደሞዝ አፍነው ስልክ ከልክለው 21 ሰዓት ኢማጂን ማሰራት ማለት አንድን ሰው። ይሄን ነገር ዝም ካልን ይቀራል። እንደሷ እንደዚህ እየተጠቀሙባቸው ጉልበታቸውን እየጨረሱ ወርወር ይቀጥላል። ኖ ካላልን ሁላችን አንድ ላይ ድምጽ ካልሆነ አቡ አቤት። በነገራችን ላይ እቺን ልጅ እኔም አሁን ከትናንት ወዲያ ነው ያወቅኳት። አንዳንድ ነገሮችን ስትናገር እኔ አሁን እንዳልሽውም አይደለም አበሻ እንደዚህ ካደረገን አረብ እየተንከባከበን ነው ማለት ነው። የምሬ ነው። እኔ በጣም ከሰምቼው በጣም ያሳዘኝ ነገር እኔ የቦንዳ ልብሶችን እሸጣለሁ አሁን እዚህ የሥራ ቦታዬ ላይ አንድ ዘመድ አለቻት አጠገቤ ላይ ምናምን ነገር። ብርዱ ሰሞኑ ትንሽ ቀዝቀዝ ይላል አየሩ። ምናልባት የሚያውቁ ሰዎች ይኖራሉ። ሀገራችን በጣም ብርድ ነው። ልጅቷ መታ እንግዳ መጥቶብኛል የሚለበስ ነገር ካለ አለችኝ። እኔ ለዚች ልጅ እንደሆነ አላወኩም፣ ግን ወላሂ በጣም ሆነ እንጃ። ብቻ ግን እኔ ከአንዳንድ አበሾች አረቦች ይሻላሉ። ጃኬታውን የለበሰችው ለኤምባሲው ለኢትዮጵያን ኮሚኒቲ ጥሪ አቀርባለሁ። አሁን ኢትዮጵያን ኮሚኒቲ ዋትስአፕ ላይ ቮይስ አደርግላቸዋለሁ አሁኑኑ ማለት ነው። ጥሪያችንን ሰምተው ለዚች ልጅ በደል ሬስቶራንቱን የማይጠይቁልን ከሆነ ኢትዮጵያን ኮሚኒቲ ምን ይሰራል? ኢማራት ላይ ምንድን ነው የሚሰራው? ኤምባሲ ጉዳይ ልታስፈጽሙ ስትሄዱ ለኮሚኒቲ ካርድ ቁረጡ የሚባለው እኔ ስልክ የላትም አይሆነን ከሆነ ምንድን ነው ስልኳን ይኸው እዚህ ከመጣች ማለት የተገዛላት አየሽ። ስክሪኑ የተሰባበረ አሁን ዋትስአፕ ልጭንበት አልቻለውም። ዋትስአፕ ወላ ቴሌግራም ብቻ ነው የተከፈተላት። በጣም እንጃ ብቻ እንዴት እንደሆነ አላውቅም። ብቻ ኤምባሲዎች ላይ ምናምን ነገር እነሱ ኦዲፍ ጆ እነሱን ነገር እናንተ ብቻ መበርታት ነው። አንዳችሁ ለአንዳችሁ ትቆሙ ማንልም ኢትዮጵያን ኮሚኒቲ እንትን ይላል። ጋይስ ዝም ብላችሁ ኮሜንት አትዝጉ። ለምንድን ነው ኮሜንት የምትዘጉት? ሰው በነፃነት የተንፈስ አስተያየት ይስጥ። የሚያለቅስ ስቲከር አትላኩ ከተባላችሁ አትላኩ። የሚያለቅስ በነፃነት ሀሳባችሁን መግለጽ የምትፈልጉ ከሆነ የሚያለቅስ ስቲከር አትላኩ፣ ይዘጋል። እንዲሁም አሉ እዚህ ጋር አሁን በዳይ ቁጭ ብሎ ሪፖርት እያደረገ ነው። ህገወጥ ደላሎች እንደዚህ እያመጡ እህቶቻቸውን የሚበድሉ የሚጥሉ ሪፖርት ያደርጋሉ። እናንተ ደግሞ የሚያለቅስ ስቲከር ጨምሩበት፣ ተባበራቸው ማለት ነው እንዲዘጋ። ኢትዮጵያውያን መጥቶ ጠይቆሻል ወይ ምናምን ያልሽኝን ኢትዮጵያውያን እንዴት ብሎ የሚያገኙብኝ መንገድ የለም። ለምን አስተናግጂ? ምግብ ማብሰል ብቻ ነበር ስራሽ? አላስተናግድም። ኪችን ነው የምታስገባን። ቀጥ ብለን እንደመጣን ኪችን ይከፈታል አለን ይቆለፋል። ሽንትሽ ሲመጣ ብቻ ነው ቁልፍ ጠይቀሽ ተቀብለሽ ሄደሽ ሽንት በሚጠይቁ ሽንት ብቻ ነው ቁልፍ የምትጠይቂው። ሌላ ነገር መውጣት አይቻልም። ስልክ ማናገር አይቻልም። እሱንም በወር አንድ ቀን የገጠር ክፍለ አገር ኔትወርክ ምናምን ታውቂያለሽ። ያቺ ኔትወርክ አለ በሁለት ወር ከሌለ በወርም አንዳንዴ ካገኘሽ በወርም ኔትወርክ አገኙ ማለት ነው። እሱንም ታገኘኝ 40 ደቂቃ 30 ደቂቃ። ያንቺ የሁለት ወር ደሞዝሽ አይበቃም። እንደዚህ ሰቀቀን ቤተሰቦችሽ ዘመዶችሽ ሁሉ አጠቃላይ ነው የምታናግሪው። በዛም በቃ ካናገርሽ በኋላ ያለን ሀዘን ውስጥሽን ያለውን ተይ። የቤተሰቦችሽ ደስታ ሁሉ የተናገርሽው ደስታ ሳይወጣልሽ ወደ ሀዘን ተቀየረሽ ነው ምትውይ የነበረው ማለት ነው።
እሺ ቆይ አንዴ ለኢትዮጵያን ኮሚኒቲ ቮይስ ላድርግ። ኦኬ ፎቶዋ ተልኮልኛል። በጣም ጥሩ። እሷነቷን ላንቺ እልካለሁ። አንቺ እሷ ናት ታረጋግጭልኛለሽ። ፎቶዋን ልከውልኛል በውስጥ ዋትስአፕ። እሺ ኦኬ እሺ። ከመሀር የማርያም ልጅ ነው የሚለው አካውንቷ። ቆይ አንዴ ልላክልሽና ፎቶዋን አንቺ እንዴት ነው የምልክልሽ ታዲያ? ወደ እንዴት ነው ወደ መሲ ልላክና አንቺ ዋትስአፕ የለሽም? ኢሞ አለኝ። ወደ መሲ ላክላትና መሲ ደግሞ ለሷ ትላክ። ዋትስአፕ ትላከው መሲ። እሺ መሲ ወደ አንተ ዋትስአፕ ስትልከው ከዛ አሁን አሳያት አንተና ወደዚህ እንዳታሳዩ ወደ ስክሪን ማንነት እሷነቷ ሳይረጋገጥ የሌላ ሰው ስም እንዳይጠፋ ወደዛ አድርገህ ካሳያትና አዎ እሷ ናት አይደለችም ታረጋግጥልኝ። እሺ አዎ መሲ ተቀበያትና ወደኛ ላኪልን። መሲ ካለሽ መሲ ጋር ልክ ያለው ልክ ይላታለሁ ትልክላችኋለች አለች። እዚህ መሲ ወደ እኔ ላኪው ወይ መሲ ወደ እኔ ትላከው። አዎ እኮ ልክ ይላታለሁ እየሰማች ስለሆነ እዚህ ጋር ስላለች ትልኳለች። እሺ ኢትዮጵያን ኮሚኒቲ ላናግራችሁ። ሚውት አድርግ ወንድሜ። እናንተ ጋር ያለው ድምፅ እኔ እዚህ ጋር ቮይስ አደርግ ይረብሻል። እሺ እሺ። ሰላም መሐመድ እንዴት ነህ? እኔ ደህና ነኝ። ሀቢባ ነኝ። ላይቭ ላይ ነኝ እና ህዝቡ እየሰማ ነው ይሄንን ቮይስ የማደርገው። እኛ ከኢትዮጵያን ኮሚኒቲ እርዳታ እንፈልጋለን። አንዲት የተበደለች በሬስቶራንት አቡዳቢ በሚገኝ ቴስት ኦፍ ኢትዮጵያ በሚባል ሬስቶራንት በደል የደረሰባት እህታችን መታ ፍትህ እየጠየቀች ነው እና ኢትዮጵያን ኮሚኒቲ እንዲያግዘን እቺ ልጅ ፍትህ እንድታገኝ እንዲጠይቅ እየጠየቅን ነው። ህዝብ እየጠየቀ ነው። ህዝቡ እየሰማ ነው። ይሄንን ቮይስ እኔ ሪከርድ የማደርገው ሚውት አይደለሁም። እሺ ኢትዮጵያን ኮሚኒቲ እንትን ብዬላቸዋለሁ፣ ቮይስ አድርጌላቸዋለሁ። ምላሻቸውን እንጠብቃለን። ሌላ ደግሞ አሁን አቡዳቢ ያላችሁ እዛ ሬስቶራንት መሄድ የምትችሉ አለው ካላችሁ አስገባችኋለሁ። ገብታችሁ ቪዲዮ አብረታችሁ ታሳዩናላችሁ። ሬስቶራንቱን ገብታችሁ እንዲያናግሩን ስልክ እየደወልን እያነሱ አይደለም። እየደወልኩላቸው ነው እያነሱ አይደለም። በዋትሳፕ ነበር የደወልኩት። አሁን ቀጥታ ደውላለሁ። በአካል መሄድ እችላለሁ። አቡዳቢ ነው የምገኘው። መሄድ እችላለሁ። ታሜ አቡዳቢ አይደለም ጋይስ፣ ታሜ ሻርጃ ነው። አቡዳቢ ያለ ሰው ነው የምንፈልገው። በአካል አሁን ሬስቶራንቱ የሚሄድልን ሰው ሄዶ ቪዲዮ አብርቶ የሚያሳየን ሰው። ሬስቶራንቱ ክፍት ነው፣ እየሰራ ነው። ስልክ እየደወልን ነው እያነሱ አይደለም። ክፍት ነው አይደለም የሚለውን ማረጋገጥ እንፈልጋለን። እኔ በአካል ሄዳለሁ አቡዳቢ ነኝ የሚል አካል እኔ ይበለኝ፣ አስገባውና ሄዶ ቪዲዮ አብርቶ በሷ እንደዚህ መበደል ግፍ፣ በገዛ ዜጋ ላይ ግፍ መደረግ በሷ ይብቃ ካላልን እሷ ብቻ ናት ወይስ ሌሎችም አሉ? ጠይቂያት። ኦኬ ይሄ የህዝብ ጥያቄ ነው። አንቺ ብቻ ነሽ ወይስ ሌሎች ሰራተኞችም አሉ በዚህ ሰዓት በደል እየደረሰባቸው ያሉ በሬስቶራንቱ? አብራላት መጀመሪያ ትበውና ፎቶን ትንገረኝ። አብራላት ከዛ ሚውቱን አብራላት። አውሪያት እስከዛ ፎቶን አየሽው? አላየሁትም። አልደረሰም። እሺ ሌሎች ሰራተኞች አሉ እዛ ሬስቶራንት ውስጥ? እንዳታሳዩ፣ ወደ ስልክ አታሳዩ። እርግጠኛ እኮ ነሽ ነው? እስቲ ያትና በደንብ እስኪ ሌላ ፎቶ ካላት ይሄ ነው። ሌላ አልደረሰኝም። ይሄ ነው የተላከልኝ። እሺ አንቺ ብቻ ነሽ ወይስ ሌሎች ሰራተኞች አሉ እዛ ሬስቶራንት ውስጥ? አሉ፣ እዛው ሌላም ሰራተኛ አለ በዚህ ሰዓት እየሰሩ ያሉ። አንቺን ስታሳፍርሽ እዛ ውስጥ የሚሰሩ አሉ። አዎ እነሱስ ደሞዛቸው ስንት ነው? እንደሱ ነው የምከፍላቸው 10,000 ብር። እንዳንቺ 10,000 ነው የሚከፍል። ልክ እንዳንቺ 21 ሰዓት ነው የሚሰሩት። እንዳንቺ በቀን 2 ብቻ ነው ሽንት ቤት የሚፈቀድላቸው። አዎ እሺ ለምሳሌ አንቺ ሴት ነሽ፣ ፔሬድ ላይ ልትሆኚ ትችያለሽ። ሆድሽን ሊያምሽ ወይ ፔሬድሽ መጥቶ ይቅርታ ለቃሉ ሊያምሽ እና ሽንት ቤት በማንኛውም ሰዓት መሄድ ልትፈልጊ ትችያለሽ። ሽንት ቤት ልሂድ ስትይ ምንድን ነው የምትባዩ? ሰዓትሽ ሳይደርስ አይሰጥም ነው የሚባለው። የምትወጡበት ሰዓት ሰጥቻለሁ፣ ያ ሰዓት ካልደረሰ አትሄዱም። የፈለገ ለምን ሸቶሽ ሽታ እየሸተተሽ ያው ታውቂያለሽ፣ እየሸተተሽ ነው መዋል የምትችይው ማለት እዛ ሰዓት እስከሚደርስ ድረስ ማለት ነው። እግራችን የተላላጠ ነው ማለት ነው።
ኦኬ ቀጥታ ልደውል አንዴ ወደ ሬስቶራንት። እናንተ ጋር ያለው ጫጫታ ስለሚረብሽ አንዴ ሚውት አድርጉ ልደውል። እሺ መንገድ ዳር ነኝ፣ ለዛ ነው እኮ አስፋልት ዳር ስለሆነ። እሺ ወንድሜ በጣም እናመሰግናለን ስለተባበርካት። ስልክህን ተባረክ። ዋትስአፕ አይደለም ቀጥታ ነው እየደወልኩ ያለሁት። አያነሱም። እንዴት ነው ይሄ? የሬስቶራንት ቁጥር ነው። እንዴት ነው የማያነሱት በዚህ ሰዓት? ይሄንን ላይቭ እያዩ ካልሆነ በስተቀር ፕሊዝ አንሰር። እንዴ ቲክቶክ አካውንትን ፕራይቬት ማድረግ፣ ቪዲዮዎችን መደለት፣ ስልክ አለማንሳት መፍትሄ አይሆንም። መፍትሄ የሚሆነው ከኛ ጋር መጥቶ ተነጋግሮ እቺ ልጅ ይቅርታ ጠይቆ ካሳ መካስ፣ ያኔ ሰላም ይወርዳል። ካለበለዛ እኛ ለዚህቺ ልጅ ፍትህ መጮሃችንን አናቆምም። ህዝቡ ዝም አይልም። በደልን የምትቃወሙ ከሆነ ለሐቅ የቆማችሁ ከሆነ እቺ እህታችን ተበድላ ነው የመጣችሁ። በደል ደርሶባት ከማስረጃ ጋር ነው የመጣችሁ። እቺ ልጅ ዛሬ ፍትህ ካላገኘች እቺ ልጅ ነገ ይቀጥላል። ሁሉም እያመጣ ከኢትዮጵያ እንደሷ እንደዚህ ይበድላል፣ ይረግጣል። በኢትዮጵያ 10,000 ብር ደሞዝ ኢማጂን 3 ዓመት ከ10 ወር በ300 ድርሃም ማሰራት ማለት ይሄ እኮ ግፍ ነው እኮ። የኢማራት ህግ ራሱ እኮ አይፈቅደውም እኮ 21 ሰዓት በ300 ድርሃም ማሰራት፣ በቀን 2 ብቻ ሽንት ቤት መፍቀድ፣ ውሃ አትጠጡ፣ ሽንት ቤት 10 እንዳትሄዱ መባል። አዎ ለሌሎቹም ነው ድምጽ ምን ነው እዛው መስሪያ ቤት ነው። አቤት ምናልባት ወደዚህ ወደ አዲስ አበባ የምትደውይ ከሆነ ምናልባት ዛሬ ዝግ መሰለኝ። አሁን በዓል ምናምን ነገር አለ። ወደ ኢማራት ነው እየደወልኩ ያለሁት። ወደ ሬስቶራንቱ ነው ቀጥታ እየደወልኩ ያለሁት። በሞባይል ቁጥር ቀጥታ ወደ ሬስቶራንቱ ነው፣ ወደ ምግብ ቤቱ ነው እየደወልኩ። ፍትህ ለተበዳይ በሉ፣ ሁላችሁም ፍትህ ለተበዳይ በሉ። ፍትህ ለዚህ እህታችን ተበዳይ